እጅ መስጠት መማረክ የጎንደሬዎች የአማራዎች ባህል አይደለም። ያላባራ የ10 ሰከንድ የጀግኖች መስዋዕትነት ጭብጨባ እንድታቀርቡልን ሞገስ እንድታቀርቡልኝ ጠይቃቸዋለሁ። እኔና ወንድሜ ኮሎኔል ደመቀ ጥይት ከመተኮሱ በፊት ሌላ ሚስጥር ነበረን። እኔና እሱ የተመካከርነው ወግ ማብዛት የማይወዱት የመይሳው ልጆች ስልካቸው ተዘጋ። የእናንተ ፍትህ የእናንተ እኩልነት አማራን ከፍ አድርጎታል፣ ጎንደሬነትን አንድ አድርጎታል ነው። ስላስመላሽ ኮሚቴ ያስመለሰውን የማጽናት ኃላፊነትም አስጨራሽ ኮሚቴ ሆነን ተዘጋጅተናል። አሁንም ቢሆን በዚህ በትንሹ መርካት ሳይሆን ገና የቤት ስራ ብዙ እንዳለን አሁንም የተከዜ ዘብነን ነገም የተከዜ ዘብነን ለማንም አሳልፈን አንሰጥም። ንጉስ በስራው ብዛት አይደለም እንደሚባል የባህል አምባሳደር ድምቀት የሆነች ልጅ ናት። እቺ ልጅ ወሎዬ ናት። ጥይት ከጨረስክ ጠረጴዛ ላይ ያስቀመጥካትን ጥይት ጠጥተህ ሙት፣ እጅን በፍጹም ለጠላት እንዳትሰጥ፣ እኔ ጠዋት እደርስልሃለሁ። ለዛሬው ቀን ከዛሬ 10 ዓመት በፊት ወደ ኋላም ወደፊትም መካከለኛውን ዘመን እየዋጀን የምናነሳሳውን ወግ እንድንጀምር ሁላችሁም አንዴ ከመቀመጫችሁ ትነሱና የአንድ ደቂቃ የህሊና ጸሎት ይኖረናል። እነሆ ጀግኖች ወንድሞቻችን ከ10 ዓመት በፊት ተጋድለው ተዋድቀው የአማራን ህዝብ የማንነቱን ጥያቄ ዳር አድርሰው ነፃ ያወጡበት ቀን እንገኛለን። የአንድ ደቂቃ የህሊና ጸሎት ይኖረናል። አመሰግናለሁ። ዛሬ ሐምሌ 5 ቀን 2018 ዓ.ም ከዛሬ 10 ዓመት በፊት የተለኮሰው የአማራነት የፍትህ የነፃነት የእኩልነት ጥያቄ ተገቢውን ምላሽ ያገኘበት ቀን እንደመሆኑ መጠን ሁላችሁንም አንዴ ከመቀመጫችሁ ላስነሳችሁና ያላባራ የ10 ሰከንድ የጀግኖች መስዋዕትነት ጭብጨባ እንድታቀርቡልን ሞገስ እንድታቀርቡልኝ ጠይቃችኋለሁ። ኢትዮጵያዊነት አንድነት በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን በሰቲት ሁመራ ከተማ በዚህ ሐምሌ 5 አደባባይ ከ10 ዓመት በፊት የተለኮሰው የነፃነት የእኩልነት የአንድነት እንደዚሁም የፍትህና የርትዕ ጉዳይ እውን ይሆን ዘንድ ህይወታቸውን ለአማራም ለኢትዮጵያም ህዝብ የሰው ጀግኖችን በ10 ሰከንድ ሞቅ ባለ ጭብጨባ የእናንተ ፍትህ የእናንተ እኩልነት አማራን ከፍ አድርጎታል፣ ጎንደሬነትን አንድ አድርጎታል እያላችሁ ከፍ ያለ ጭብጨባ ከፍ ያለ ሞራል ለጀግና አይለቀስም። ደግ አደረክ፣ እንኳን እዚያ ያደረስከን፣ እንኳን እዚያ ያደረሳችሁን። እነሆ ፍሬያችሁ አፍርቶ አማራ ነፃ ሆኖ በዚህ በሰቲት ሁመራ ታሪካዊ ወሰኑና ድንበሩ ተከዜ ነው ላላችሁ ሁሉ ሰማዕታት ክብርና ሞገስ ለእናንተ ይሁን። ከፍ አድርጋችሁ አጨብጭቡ አንዴ። ለጀግና ሞገሱ ለጀግና ክብሩ ክብር ነው። እናመሰግናለን። ወደ ቦታችሁ ተመለሱልን። ትዝታዎችን እናነሳለን። ከ10 ዓመት በፊት ምን አይነት ሀሳቦች ይቀነቀኑ ነበር? ከ10 ዓመት በኋላስ መጻኢው የአካባቢያችን እድልና ጣፋንታስ ምንድነው የሚለውን ነገር እያነሳን ቆይታ እናደርጋለን። ይህን ቀን ሲያስታውስ ጋዜጠኛና የሰብአዊ መብት ተሟጋቹ አያሌው መንበር እንዲህ ብሎ ነበረ። ኮሎኔል ደጀኔ ማሩና ኮሎኔል ደመቀ ዘውዱ ሐምሌ 5 ቀን 2008 ዓ.ም ኮሎኔል ደመቀ ዘውዱ በአጋዚ ኮማንዶዎች በተከበበ ወቅት ያደረጉትን የስልክ ልውውጥ እንዲህ ብሎ ያስታውሰናል። ደዋዩ በመካከላችን ያለው ጀግናው ኮሎኔል ደጀኔ ነው። ስንት ጥይት አለ? ኮሎኔል ደመቀ ይመልሳል። የተወሰነ ጥይት አለኝ። ኮሎኔል ደጀኔ ይቀጥላል። አንድ ጥይት ጠረጴዛ ላይ አስቀምጥ፣ በቀረው ጥይት ተዋደቅ። ጥይት ከጨረስክ ጠረጴዛ ላይ ያስቀመጥካትን ጥይት ጠጥተህ ሙት፣ እጅን በፍጹም ለጠላት እንዳትሰጥ፣ እኔ ጠዋት እደርስልሃለሁ። ኮሎኔል ደመቀ ዘውዱ ይቀጥላል። እሺ ክንዴ፣ ጠላትን አጋድሜው የቴዎድሮስን ሞት ሞታታለሁ እንጂ እጄንም አልሰጥም። ወግ ማብዛት የማይወዱት የመይሳው ልጆች ስልካቸው ተዘጋ። እንዳለውም አንበሳው ደጀኔ ማሩ በሰዓታት ልዩነት የወልቃይትና
የጠገዴን እንደዚሁም የአርማጭሆን ተዋጊዎችና ወጣቶችን በአራቱ ማዕዘን ሰብስቦ ጎንደር ላይ ከተፋለ። ያው ከዛ በኋላማ የሆነ ሆነ። ስለ ነፃነት፣ ስለ ክብር በህይወት ያሉትን እናመሰግናቸዋለን። ከፍ ያለ ክብር ስጡልኝ አንዴ በህይወት ያሉት በመካከላችን ላይ ያሉ ጀግኖች። ይህ ጊዜ በኢትዮጵያ ታሪክና ፖለቲካ ውስጥ ግዘፍ የነሳ ያስተሳሰብ ለውጥ፣ ፍትሃዊነትና ርቱዓዊነት በተግባር እውን የሆነበት ጊዜ ነው። እሳት የጨበጡ ጀግኖች ስለ እውነት፣ ስለ ጀግንነትና አይበገሬነት በአደባባይ ተገልጠው እንደ ሐውልት ገዝፈው እንደ ፀሐይም ደምቀው የታዩበት ዕለት ነው። ጎንደሬነት ያለ ልዩነት ችቦ ቆሞ የታየበት እጅግ አስደናቂ የፖለቲካ እጥፋትን የታየበት ነው። የትግሉ ሰማዕታትን እንዘክራለን፣ ጀግኖችን እናወድሳለን። በህይወት ያሉ ጀግኖችን ወደፊት እንዲስፈነጠሩ ጉልበትና አቅም እንሆናቸዋለን። ለትውልዱም ሕያው አርአያነታችንንም እናሳያለን። ትናንት እንደምን አለፈ? ዛሬ ላይ ያሉ ጉዳዮቻችን ምንድን ናቸው? እንደዚሁም ነገስ መጻኢ ዕድልና ጣፋንታው ይህ የምስራቅ አፍሪካ፣ የአፍሪካ፣ የኢትዮጵያ ሆርሙዝ አሁን የምንገኝበት ተከዜ ወንዝ ጎንደሬነት እንዲለመልም፣ አማራነት ከፍ እንዲል፣ ኢትዮጵያም በፍትህና በርትዕ አደባባይ በዓለም ፊት ቁማ ዜጎቿ እኩል ናቸው የምትልበትን ችቦ የተቀጣጠለበት ቀን እንደመሆኑ መጠን እንኳን ተገናኘን፣ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እኔ ለመጀመሪያ ጊዜ ነው እንግዲህ የመጣሁት ከ10 ዓመት በኋላ። በአንድም በሌላም መንገድ እድሎች ቢኖሩ ነገር ግን ያለሁበት የስራ ኃላፊነት እዚህ እንድመጣ አላበቃኝም ነበርና ዛሬ በጀግኖች ፊት አደባባይ በመገኘቴ እኔም ኩራት ይሰማል። ይሄ ጊዜ ጀግኖች ከ10 ዓመት በፊት ግንባራቸውን አኮሳትረው ያሳለፉበትን ጊዜ ዛሬ ደግሞ እየተዝናናን መጻኢ ዕድላችንና ጣፈንታችን በአንድ እንዲገመድ ደግሞ መልእክቶችን እያስተላለፍን ነው ቆይታ የምናደርግ የሚሆነው። እኔም ከአዲስ አበባ ወደዚህ ወደ ሰቲት ሁመራ ወልቃይት ጠገዴ ዛሬ እና ትናንትና የጎበኘሁትን የተከዜን ወንዝ ድንበራችንን በማየቴ ታሪካዊ ቀን ነው ለኔ። እጅግ አድርጌ አመሰግናለሁ። ቅድም ገበያ እየተዘዋወርን ነበርና በጣም ይደንቃል። አንዳንዶቹ ከንቲባ አልመሰላቸውም ነበር መሰለኝ። ገበያ እየተከራከርን ቆየን። አንተ ከንቲባ አይደለህም ወይ? የተከበርክ ሰው አይደለህም ወይ? እንዴት ከኔ ተራ ሰው ጋር ገበያ ትሄዳለህ አልኩት። እንዲህ ነው ህይወታችን አለ። ጎንደሬነት፣ ወልቃይቴነት እንዲህ ነው ህይወታችን። ሰላማዊ ማህበረሰብ ተፈጥሮ አይቻለሁ። ለዚህ ለወልቃይት ህዝብ፣ ለሁመራ ህዝብ አንድ የከፍ ያለ ክብር ስጡልኝ። ሰላሙን ምን ያክል ጠባቂ እንደሆነ የታየበት ህዝብ ነው እውነት ለመናገር። ዛሬ የሳዳር ጨዋታ በሉት የቤታችን የምናደርገው የሳዳር ጨዋታ ወግ ይወጋበታል። ታላላቆቻችን አባቶቻችን ጀግኖች መካከላችን አሉ። ከዛሬ 10 ዓመት በፊት ምን እንደተፈጠረ ጥቂት ደቂቃ እሰጣቸውና ሐሳባቸውን ያጋሩናል። ዛሬስ ምን ላይ ነን? ነገና ከዛ በኋላ ለትውልዱ ልናወርሳቸው የሚገቡ ገዘፍ ያሉ ሐሳቦች እንደምን ያሉ ናቸው? ትውልዱን በሰላም፣ በፍትህ፣ በርትዕ፣ በእኩልነት የሚዋጁ ጉዳዮች ወይ ደግሞ ሐሳቦች መዳረሻቸው ምንድነው የሚሉትን ነገሮች እየተጨዋወትን ቆይታ የምናደርግ ነው የሚሆነው። በነገራችን ላይ ሃናን አብዱ ለመጀመሪያ ጊዜ ይመስለኛል ከኔ ጋር መጣለች እዚህ። አንዴ እስኪ ተነሽ እናታያቸው። እስኪ ተነሽ። የባህል አምባሳደር ድምቀት የሆነች ልጅ ናት። እቺ ልጅ ወሎዬ ናት። ሰለሞን ወልቃይቴዎች ጋበዙን እንዴት እናድርጋለች። ጎንደርና ወሎ በጋብቻ የኖረ በታሪክ የተሳሰረ በአራቱም ማዕዘናት የሚገኙ አማራውያን ጎንደር፣ ጎጃም፣ ሾ፣ ወሎ ተብሎ በብዙ አይነት የስነ ልቦና፣ የታሪክ፣ የሃይማኖት ተጋምዶና ትስስር ያለንን እነሱ ጠርተውንማ እንዴት እንቀራለን? እኔ 3 ፕሮግራም አለኝ ይሰርዛለሁ ስላት፣ እኔ ደግሞ ከትናንት አርብ ጀምሮ እስከ እሑድ ድረስ ትላልቅ ኮንሰርቶች አሉኝ አለችኝ እና ሰርዥ ስላት በሙሉ ልብ ነው የሰረዘችው ለወልቃይቴ ያልሆነ ብላ። አንድ ጊዜ ብታከብሩልኝ ደስ ይለኛል። ሃናንዬ እንኳን ደህና መጣሽ። ትላልቅ ስራዎች እንዳሉሽ ይሰማኛል። ኮሎኔል ደመቀ ጀግናው ሃናን በነገራችን ላይ አዲስ የወልቃይት የጎንደር ዘፈን አላት። አሁን ከምታወጣው አልበሟ ወልቃይት ደመቀ ብላ በሚስጥር የዘፈነችው አንድ ዘፈን አለ። እሱን አሁን አናስደምጣችሁ። እንግዲህ
ልብ ያለ ከጀግኖች ስለሆነ ጀግኖች የዘፈን እንዲወጣ ካደረጉ ስጦታውን የምናበረክተው ለወልቃይት ህዝብ ለኮሎኔል ደመቀና ለአጋሮቹ ጀግኖች ይሆናል። ሀናን በጣም እናመሰግናለን። ትናንትና ምን ነበረ? በወፍ በረር መግቢያ ላይ አንድ አንቀጽ አንስቼ ነበረ። አያሌው መንበር ያጋራት ሀሳብ ነበረችና አሜሪካን ሀገር ያለው ወንድማችን ነው። በሚገባ ስለመሰጠኝ ነው ሀሳቡን ያነሳሁት። ትግሉን ስታስታውሰው አሁን ያለህበትን ሁናቴም ስታይ ምን ይሰማሃል? ትናንት ምን ነበር የሚለውን እስኪ አጠር አድርገህ ንገረን። አመሰግናለሁ። ትናንትና ምን 10 ዓመት በፊት ሐምሌ 5 የሚለው እኔ አሁን ሆኜ ሳየው የመጀመሪያው እኔ ብቻዬን እንዲሁ ሲገርመኝ ነው። ያን ሰዓት ያን ጊዜ እኛን እንደ ጎንደሬዎች እጅ መስጠት መማረክ የጎንደሬዎች የአማራዎች ባህል አይደለም። ነገር ግን እንደ ግሌ ያን ጊዜ የወሰንኩት ውሳኔ እጅግ ሁሌ ሲያስደስተኝ ነው። እና ያንን ተከትሎ እግዚአብሔርን ያን ምን አይነት ስራ እንደሰራ ብዙ ጓደኞችም ደግሞ እኔን ለመርዳት ከሩቅ ቦታም ነው ወንድሜ ደጀኔ ማሩ ከዚህ ያሉ ከኔ ከጎኔ ያንን መተማመን ያንን የጎንደርን ህዝብ ህብረት፣ አንድነት፣ ጽናት በአንድ ቃል ቆሞ ጎንደሬነትን በጭራሽ አንደፈርም የሚለው ትግላችን የዚያን ጊዜ ህብረቱን አንድነቱ ሳሳውስ እጅግ በጣም ይደንቀኛልና በጣም መልካም ቀን ነበረ። መልካም ሊያምስ ሰው ያለው ሳይሆን እግዚአብሔር ያለው ነው የሚሆነው እና ንጉስ በሰራዊት ብዛት አይድንም እንደሚባል ዛን ጊዜ የጋሪ ኮማንዶ ናቸው ሌላ ናቸው ይባል ህዝብን መንግስት ህዝብን ማሸነፍ እንደማይችል ያየሁበት በህይወቴ ጊዜ ስለሆነ በጣም ነው የማመሰግነው። ኮሎኔል ደጀኔ ይቀጥልልኛል። ዛሬ አንድ ነገር ልብ እንድትሉልኝ ይፈልጋለሁ። ኢትዮጵያ የካቲት 23 ሲመጣ ብዙ ጊዜ የምታከብረው የምን ቀን ነው? የምን ቀን ነው? የድል ቀን ነው። ልብ በሉ። የካቲት 23 ቀን የአድዋ ድል ማግስት ኢትዮጵያ ውስጥ የሚከበረው ብቸኛው የድል ቀን ይሄ የሐምሌ 5 ቀን ነው። ይሄን እንዳንዘነጋ እንዳንረሳ። የነጻነት አይደለም የድል ቀን ነው። አማራንን ነው እንጂ ያልነው አማራን እንሁን አላልንም የሚለው የኮሎኔል ደመቀ ዘውዱ ንግግር ይሄው ነው። ኮሎኔል ደጀኔ ማሩ የመጨረሻውን ቃል ለጀግኖች ተውለት እንደሚሉት የግሪክ ፈላስፎች ይመስለኛል። ምን ያስታውሳል ትናንትን ሲያስብ የሚለውን ጥቂት ነገር እንዲለን ላላ አመሰግናለሁ። መልካም ዛሬ ሐምሌ 5 ከ10 ዓመት በኋላ እዚህ በአማራ ብሔራዊ ክልላዊ መንግስት በሰቲት ሁመራ ከተማ ላይ ሁኜ በክብር እንግድነት ተገኝቼ እንዳስተላልፍ እድሉ ስለተሰጠኝ በጣም እጅግ አመሰግናለሁ። እንግዲህ ሐምሌ 5 ትናንትን ስታይ ለዛሬና ለነገ ምን መልእክት አለ የሚለው ነገር ወሳኝ ነገር ነውና ያኔ የነበረው የአማራነት የማይበገሬ እጅ መስጠት ባህላችን ያልሆነ እኔና ወንድሜ ኮሎኔል ደመቀ ጥይት ከመተኮሱ በፊት ሌላ ሚስጥር ነበረን። እኔና እሱ የተመካከርነው ግን አቋርጠው መተው ተኮሱና ይሄን ለውጥ እንዲመጣ እንዲቀጣጠል ተደረገ። ስለዚህ ይሄ እንደሚመጣ እኛ ሙሉ እምነት ነበረን፣ ዝግጅት ነበረን፣ የእውነት ሰው ስለነበርና ሌላ ብዙ ሐሳብ ስራ ዝግጅት ነበረ። ስለዚህ ዛሬ የሆነው እሱ ነው። አዲስ አበባ ላይ ሆኜም ይሄን ንግግር ተናግሬዋለሁ። በ2011 ላይ ወልቃይት በእጃችን መዳፍ እንደሚገባ ያለ ምንም ጥርጥር ወልቃይት ጠለምት ራያ እንደምናስመልስ ሙሉ እምነት ነበረን። ይሄንም ተናግሬዋለሁ። የሆነው እሱ ነው። ዛሬ ይሄን የትግል ዱላ ቅብብሎሽ እዚህ ያደረሰን ነገም ሌላ ብዙ ስራ የሚጠብቀን እንዳለ ታሳቢ ተደርጎ አሁንም ቢሆን በዚህ በትንሹ መርካት ሳይሆን ገና የቤት ስራ ብዙ እንዳለን አውቀን መዘጋጀት እንዳለብን ለትውልዱ ይህን ማስተላለፍ ፈልጋለሁና ይህን እድል ስላገኘው አመሰግናለሁ። ድንበራችን ተከዜ
በይፋ የተረጋገጠበትን 10 ዓመታትን ተሻግረን ዛሬ ላይ ደርሰናል። በዚህ የትግል እንቅስቃሴ ውስጥ ከወንዶች ባልተናነሰ 2 ሴት ጀግኖችን በክብር እንድታመሰግኑልኝ ልጠይቃችሁ ነው። አንደኛዋ የጀግናው ኮሎኔል ደመቀ ዘውዱ ባለቤት ወይዘሮ ዘውድነሽ ማለደ ናት። ባለቤቷን በማጀገን ከፍ ያለ ክብር እንድትሰጡልኝ ጠይቃለሁ። እጅ መስጠት የአማራ የጎንደር ባህል አይደለም እያለች ከንጋት እስከ ንጋት ትግሉን በመምራት ላበረከተችው አስተዋጽኦ የሚደረግ ክብር ነው። አንዴ ከፍ ያለ ክብር ስጡልኝ። ሁለተኛዋ ጀግናችን አማራነት አሸባሪነት አይደለም ብላ በዓለም አደባባይ የተገለጠችው ንግስት ይርጋ ናት። ከፍ ያለ ክብር እንድትሰጡልኝ ይጠይቃቸዋል። ያው የሴቶች ባህሪ ከጓዳ ባሻገር ጥበብ የተሞላበት እንቅስቃሴ ማድረግ ነውና ንግስት ተግባር እንጂ ንግግር አላውቅም የሚል ብሂል ስላላት ለዛሬ ልለፋት። ዛሬ ላይ ሆነን ስንታይ የፖለቲካ ትግሉ ምን ላይ ደርሷል የሚለውን ሐሳብ እንዲያጋራን የዞናችን ዋና አስተዳዳሪ አሸተ ደምለው መካከላችን አለና ጥቂት ሐሳብ እንዲያጋራን እድሉን ሰጣለሁ። አመሰግናለሁ። እኔም አመሰግናለሁ ለዚች ቀን ላበቁን ጀግኖቻችን። የሐምሌ 5 በረከቶች ሰፊ ናቸው፣ ብዙ ናቸውና የሐምሌ 5 ፍሬዎች ውስጥ አንዱ ነኝና ሐምሌ 5 ፍሬ አፍርቶ እናስመልሰዋለን ብሎ የተደራጀውን የወልቃይት ጠገዴ አማራ ማንነት ነው አስመላሽ ኮሚቴ ያስመለሰውን የማጽናት ኃላፊነትም አስጨራሽ ኮሚቴ ሁነን ተዘጋጅተናል። እንደምናጸናው ላፍታም ቢሆን ጥርጥር የለኝም። የትውልድ ቅብብሎሹ ከአርበኞች ጀግኖቻችን የተረከብነውን ያደራ ቃል አለ። የማይታጠፍ ቃላቸው የማይፈታ ትጥቃቸውን ለማጽናት ቆርጠን ተነስተናል። አመሰግናለሁ። ከፖለቲካው ባሻገር አሸተ የቅኔ ሰው እንደሆነ መቼም መጽሐፍቶችን ያነበባችሁ ሰው ብዙ ትረዳላችሁ ብዬ አስባለሁ። ጋሽ ገበያው ላቀው መካከላችን አለ። ይሄ ጊዜ የማይረሳ ጊዜ ነው እያሳለፍን ያለ ነው። የ10 ዓመታት ጉዞ ወደኋላም ወደፊት ዛሬ ላይ ምን ይነግረናል የሚለውን ደግሞ አጠራ አድርጎ ይነግረናል። አመሰግናለሁ። እንግዲህ ያው እንኳን አደረሳችሁ እንኳን አደረሰን ለ10ኛ የሐምሌ 5 በዓላችን ማለት ነው። ምክንያቱም ምንድነው ያው እንግዲህ ሰው ለትግል ከተነሳ ትግል ይሳካል። ጀግኖቻችን ዛሬ ማንነታችን አስከብረው ሐምሌ 5 ዳግማዊ ቴዎድሮስ ጎንደር ላይ የተወለደበት ቀን ነው። አማራን ነፃ ያወጣበት ከአፄ ቴዎድሮስ ቀጥሎ እንግዲህ ጀግኖቻችን ከመካከላችን አሉ። እኛም ከጎናቸው አለን። ትናንት ምን ነበር? ሐምሌ 5 ምንድነው ያገኘንበት? ይኸው ዛሬ የካቲት 11 የነበረበት ሐምሌ 5 ያከበርንበት ነው። እናመሰግናለን። ፈጣሪያችንም እናመሰግናለን። ጀግኖቻችንም እናመሰግናለን። መሪዎቻችንም እናመሰግናለን። አሁንም የተከዜ ዘብነን ነገም የተከዜ ዘብነን ለማንም አሳልፈን አንሰጥም። የራሳችንም አንሰጥም፣ የሰውም አንፈልግም። አመሰግናለሁ። ተራሪ ዳኛቻሉ ነገ አብረን የሚዘልቁ ስለሆነ እነሱ ሀሳብ ተጠባቂ ነው። ኦፍ ኮርስ ያለው አየር ሰዓት አኳያ ግን ዛሬ እንኳን አደረሰን በሚል በዚህ እንቋጨዋለን። ኢትዮጵያ ለዘላለም ትኖር፣ ጎንደሬነት ለዘላለም ትኖር። አመሰግናለሁ።